given c equal to እንደዚህ ተሰጥቷል with planned investment government expenditure and tax all of them are equals to 100 planned investment 100 ነው government expenditure ወይንም consumption አለ እሱም 100 ነው እዚህ ጋር tax ሁሉም 100 ናቸው find the aggregate autonomous spending aggregate autonomous spending ማለት ስፔንዲንግ ሆኖ ወይንም አግሪጌት ዲማንድ ሆኖ ኢንካም ላይ ዲፔንድ የማይሆን ማለት ነው ወይንም ኢንካም ስንል ዋይ ላይ ዲፔንድ የማይሆን ስፔንዲንግ ነው አውቶኖመስ ስፔንዲንግ አጠቃላይ አግሪጌት ዲማንድ ነው ስለዚህ አግሪጌት ዲማንድ ወይንም ኤዲ ብለን ወይንም አግሪጌት ኤክስፔንዲቸር ብለን አጠቃላይ ኤክስፔንዲቸር የሚሆነው ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት expenditure ነው ሶሪ እዚህ ጋር 100 government expenditure G ነው C ሳይሆን government expenditure G ነው የሚሆነው እዚህ ጋር ደግሞ consumption C ያለ የኮንሰምፕሽን ፎርሙላ እንደዚህ ተሰጥቶናል consumption equal to ስለዚህ ያንን መተካት ነው aggregate expenditure equal to consumption ቦታ 200 plus 0.75 times y minus t ነው man consumption 200 plus 0.75 times y times t ነው plus investment plus government expenditure አለ so aggregate expenditure ምን ይሆናል 200 plus 0.75 times y minus t plus investment 100 ነው plus government expenditure 100 ነው 100 200 እዚህ 200 400 ይሆናል aggregate expenditure equal to 400 አለ plus እዚህ 0.75 times y minus t አለ ታክሱም 100 ነው ስለዚህ እንደዚህ ይሆናል 400 times 0.75 times y plus 0.75 y 0.75 minus 100 times minus 100 minus 75 ይሆናል ከ475 ሲቀነስ 325 ይሆናል 325 plus 0.75 y ይሆናል ምን aggregate expenditure ስለዚህ aggregate autonomous spending ወይንም expenditure ስንት ይሆናል እዚህ ጋር 325 ይሆናል ከምን ውጪ ያለው ነው ቶታል አውትፑት ወይንም አውትፑት ላይ ዲፔንድ የማይሆነው ነው ብለናል ስለዚህ አግሪጌት እንዲሁ እናደርገው አግሪጌት አውቶኖመስ ኤክስፔንዲቸር 325 ነው የሚሆነው ምን ላይ ዲፔንድ የማይሆነው አውትፑት ላይ ወይንም ዋይ ላይ ዲፔንድ የማይሆነው ፓርት ነው find the slope of aggregate demand የዚህ aggregate demand ስሎፑ ምንድነው ኢኩዌሽኑ AE ወይንም aggregate demand aggregate expenditure ወይንም aggregate demand ማለት እንችላለን ኢኩዌሽኑ እንደዚህ ያለ 325 plus 0.75 y ወይንም 0.75 y plus 325 ስለዚህ ስሎፑ የy ኮኤፊሺየንት 0.75 ነው የሚሆነው ይሄም ማርጂናል ፕሮስፐሪቲ ቱ ኮንሱም ይሆናል 0.75 ይሄ ስሎፑ ነው the slope of aggregate demand 0.75 ነው find equilibrium income and consumption in the economy equilibrium income ያው y ማለት እንችላለን income እና consumption c ነው የተፈለገው equilibrium የሚፈጠረው ምን ሲሆን ነው y ከምን ጋር እኩል ሲሆን ከቶታል ዲማንድ ጋር ከaggregate ኤክስፔንዲቸር ጋር እኩል በሚሆንበት ጊዜ ነው ስለዚህ y aggregate expenditure ደግሞ ፎርሙላው እንደዚህ ያለ 0.75 y plus 325 ጋር እኩል ሲሆን እሺ የኛው ወደዚህ ሲመጣ y minus 0.75 y ይሆናል equal to 325 ከ1y 0.75 y ሲቀነስ 0.25 y ይቀራል equal to 325 y እንዲቀር over 0.25 over 0.25 ይሆናል ይህን ስናጠፋ y equal to 1300 ይሆናል 1300 ስለዚህ ኢኩሊብሪየም ኢንካሙ
ኢኩሊብሪየም ኢንካም ነው። ይሄ ዋይ ማለት ኢንካም አውትፑትም ይባላል። ኢንካም ኢኩሊብሪየም ኢንካሙ 1300 ነው። ኮንሳምፕሽኑ ምን ያህል ይሆናል? እዚህ ጋር ኮንሳምፕሽን ኢኩሊብሪየም ኮንሳምፕሽን ፎርሙላው የኮንሳምፕሽን 200 ፕላስ 0.75 ታይምስ ዋይ ማይነስ ቲ ነው። ሶ ኮንሳምፕሽን ኢኳል 200 ፕላስ 0.75 ታይምስ ዋይ ስንት ነው የመጣው? እዚህ 1300 ነው የመጣው። ታክስ ደግሞ 100 ነው ማይነስ 100 ይሆናል። 200 ሲደመር 0.75 ታይምስ 1300 ሲቀነስ 100 1200 1200 በ0.75 900 ነው። 900 እዚህ ደግሞ 200 አለ። ስለዚህ ኮንሳምፕሽን 900 ፕላስ 200 1100 ይሆናል። ኢኩሊብሪየም ላይ ያለው ኮንሳምፕሽን 1100፣ ኢንካም ደግሞ ኢኩሊብሪየም ኢንካም 1300። ዲ ላይ ግራፊካሊ ሻው ዘ ኢኩሊብሪየም ሲቹዌሽን ኦፍ አበቭ ኦን ዘ ሴም ፕሌን። የዚህን ግራፍ መስራት ነው። አግሪጌት ኤክስፔንዲቸር 325 ፕላስ 0.75 ዋይ አግሪጌት ኤክስፔንዲቸር ወይንም አግሪጌት ዲማንድ ማለት እንችላለን። 0.75 ዋይ ፕላስ 325 ግራፍ በሚሳልበት ጊዜ ዋይ አክሲስ አለ፣ ኤክስ አክሲስ አለ እና እንደ ኤክስ አክሲስ ላይ የሚሆነው እዚህ ጋር ዋይ ወይንም አውትፑቱ ነው ወይንም ኢንካሙ ነው። ኤክስ አክሲስ ላይ ደግሞ ዋይ አክሲስ ላይ የሚሆነው ደግሞ አግሪጌት ዲማንድ። ስለዚህ እዚህ ጋር ዋይ ቦታ ቁጥሮችን እየተካን የሚመጡ ሪዛልቶች ዋይ ቦታ ለምሳሌ 0 ሲሆን ወይንም ኢንካም 0 ሲሆን ዋይ 0 ሲሆን አግሪጌት ዲማንዱ ምን ይሆናል? 0 ከሆነ ይሄ 0 ይሆናል። 0.75 ታይምስ 0 0 ከዛ ፕላስ 325 ይሆናል። ዋይ 1 ሲሆን አንድ መደመር ነው። አንድ ጊዜ ይሄ 0.75 325 ላይ 325.75 ወንም በየመቶ እንትን ማድረግ እንችላለን። 100 ከሆነ 100 ጊዜ ይሄ 75 325 400 ይሆናል። ይሄ 200 ሲሆን 200 ጊዜ ይሄ 150 ሲደመር 325 475 እያለ ይቀጥላል። ሶ ዋይ 0 ሲሆን ይሄኛው ኢንካሙ 0 ሲሆን አግሪጌት ዲማንዱ ስንት ነው? 325 እዚህ አካባቢ 325 ዋይ 1 ሲሆን ዋይ 2 ሲሆን እያለ ይቀጥላል። ዋይ 3 ሲሆን ሶሪ በየመቶ ነው። ዋይ 100 ሲሆን ዋይ 200 ሲሆን ዋይ 300 ሲሆን እያለ 100 ሲሆን ስንት ሆነ? 400 200 ሲሆን 475 ማገናኘት ነው እነዚህ 100 ሲሆን 325 200 ሲሆን 400 300 ሲሆን 475 እያለ 400 ሲሆን 75 እየጨመረ ይሄዳል። ስለዚህ ሊኒየር የሆነ ቀጥ ያለ ግራፍ ይመጣል። ሶ እነዛን ፖይንቶች ስናገናኝ እንዲህ ቀጥ ያለ ላይን ይሄዳል። ስንት ላይ ጀምሮ? 325 ላይ። ከ325 ተነስቶ ግራፉ ቀጥ ብሎ እንዲህ ሆሪዞንታል የሆነ በ45 ዲግሪ ቀና ብሎ የሚሄድ ግራፍ ነው የሚሆነው። በትክክል ሲሳል እንደዚህ ነው የሚሆነው። ሰማያዊው እዚህ ጋር በሰማያዊ ከለር ያለው ግራፍ እዚህ ጋር ተመልከቱ። ዋይ አክሲስ ላይ አግሪጌት ኤክስፔንዲቸር ነው፣ ኤክስ አክሲስ ላይ ደግሞ ኢንካም ነው። ስለዚህ እኛው በሰማያዊ ያለው ገቨርንመንት ኤክስፔንዲቸርም ታክስም 100 በነበረ ጊዜ፣ ሌሎቹ እዚህ ጋር በአረንጓዴ የምታዩት ገቨርንመንት ኤክስፔንዲቸሩን 200 አድርገን ታክሱ 100 እንደነበረ ሲሆን ነው። ይሄ በቀይ የምታዩት ደግሞ ገቨርንመንት ኤክስፔንዲቸሩ 100 ሆኖ ታክሱ 125 ሲሆን ያለ ግራፍ። ስለዚህ አሁን እኛ 100 ስለሆነ ታክሱም ገቨርንመንት ኤክስፔንዲቸሩ ሰማያዊው በሰማያዊ ከለር ያለው ከዚህ ጋር ከ325 ይጀምርና እዚህ ጋር ከ250 ጋፑን በየ250 ነው ያደረገው። እዚህ አካባቢ ከዚህ ጀምሮ እንደዚህ የሆነ ግራፍ ነው። ሶ ይሄ ነው የሚሆነው እና እንደዚሁ ማለት ነው። እንደዚህ ቀና ያለ ግራፍ ነው የምናገኘው። find the value of government purchase multiplier and tax multiplier and
ኢንተርፕሬት ዘ ሪዛልትስ ገቨርንመንት ፐርቼዝ መልቲፕላየር ማለት ቼንጅ ኢን አውትፑት ኦቨር ቼንጅ ኢን ገቨርንመንት ስፔንዲንግ እንደማለት ነው። ሶ ይሄ 1 ኦቨር 1 ማይነስ ማርጂናል ፕሮስፐሪቲ ቱ ኮንሱም ነው። 1 ኦቨር 1 ማይነስ ኤምፒሲ ነው። ኤምፒሲ ደግሞ 0.75 እንደሆነ እናውቃለን። ስለዚህ 1 ኦቨር 1 ማይነስ 0.75 1 ኦቨር 0.25 ይሄ 4 ነው የሚሆን። ስለዚህ ገቨርንመንት ፐርቼዝ መልቲፕላየር 4 ነው። ሌላው ታክስ መልቲፕላየር ደግሞ ታክስ መልቲፕላየር ማለት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ቲ እንደማለት ነው። ቼንጅ ኢን ኢንካም ኦቨር ቼንጅ ኢን ታክስ ነው። ይሄም ኔጌቲቭ ማርጂናል ፕሮስፐሪቲ ቱ ኮንሱም ኦቨር 1 ማይነስ ማርጂናል ፕሮስፐሪቲ ቱ ኮንሱም ነው ፎርሙላው የታክስ መልቲፕላየር። ሶ ኔጌቲቭ ማርጂናል ፕሮስፐሪቲ ቱ ኮንሱም 0.75 ነው ኦቨር 1 ማይነስ 0.75 ኔጌቲቭ 0.75 ኦቨር 1 ማይነስ 0.75 0.25 ነው የሚሆን። ይሄ ኔጌቲቭ 3 ኦቨር 1 ይሆናል። ኔጌቲቭ 3 ነው። ታክስ መልቲፕላየሩ ኔጌቲቭ 3 ሲሆን ገቨርንመንት ፐርቼዝ መልቲፕላየሩ ደግሞ 4 ነው። how equilibrium income and consumption responds if government purchase rises from 100 to 200 government purchase በመቶ ነበር እየሰራን ያለ ነው እንጂ ወደ 200 ቢያድግ እዚህ ጋር ሁሉንም ገቨርንመንት ፐርቼዝን ኤክስፔንዲቸሩን ኢንቨስትመንት ታክስ ሁሉንም 100 አድርገን ይሰራ 200 ቢሆን ኢንካም ዋይ እንዴት ይቀየራል? ኮንሰምፕሽን እንዴት ይቀየራል? 100 በሆነበት ጊዜ ኢንካም 1300 ነበር፣ ኮንሰምፕሽን 1100 ነበር። አሁን ለአዲሱ መስራት ነው። አዲሱን ዲማንድ አግሪጌት ኤክስፔንዲቸር ኢኳል ቱ ሲ ፕላስ አይ ፕላስ ጂ ነው ብለናል። የኮንሰምፕሽንን ፎርሙላ ደግሞ እናውቃለን። 200 ፕላስ 0.75 ታይምስ ዋይ ማይነስ ቲ ነው ወይንም ታክስ ነው። ቲ ደግሞ 100 ነው። 100 ፕላስ ኢንቨስትመንት 100 ነው። ገቨርንመንት ኤክስፔንዲቸር 200 ያቺን መቀየር ነው። እሺ 100 እና 200 300 ከ200 ጋር 500 ሲደመር 0.75 ዋይ ሲቀነስ 75 ከ575 ስንቀነስ 425 ሲደመር 0.75 ዋይ አዲሱ ኢኩዌሽን ይሄ ይሆናል። የአግሪጌት ኤክስፔንዲቸር ወይንም የአግሪጌት ዲማንድ አዲሱ ኢኩዌሽን እንዲሆናል። ኢኩሊብሪየም ኢንካም ምን ይሆናል? ኢኩሊብሪየም ኢንካም ማለት ኢንካም ከምን ጋር እኩል ሲሆን ነው? ከአግሪጌት ዲማንድ ጋር ወይንም ከአግሪጌት ኤክስፔንዲቸር ጋር። ስለዚህ ኢንካም ኢኳል ቱ አግሪጌት ኤክስፔንዲቸር 425 ፕላስ 0.75 ዋይ ይሆናል። 0.75 ዋይ ወደዚህ ሲመጣ ዋይ ማይነስ 0.75 ዋይ ኢኳል ቱ 425 ይሆናል። ይሄ ሲቀነስ 0.25 ዋይ ኢኳል ቱ 425 ዋይ እንዲቀር ኦቨር 0.25 ኦቨር 0.25 ይሄ ሲጠፋ ዋይ ኢኳል ቱ 1700 ይሆናል። 425 ለ0.25 1700 ስንት ሆነ ማለት ነው? መጀመሪያ ስንት ነበር? 1300 ገቨርንመንት ኤክስፔንዲቸሩ 100 የነበረ ጊዜ 200 ሲሆን 1700 ሆነ። ስለዚህ ቼንጅ ኢን ኢንካሙ ስንት ሆነ? ቼንጅ ማለት ስንት ተለወጠ? ከ1300 1700 ሲለወጥ በ400 አደገ ነው። 1700 ማይነስ 1300 ቼንጅ ኢን ኢንካም በ400 አደገ። ይሄንን በዚህ ማግኘት እንችላለን። በገቨርንመንት ፐርቼዝ መልቲፕላየር ቼንጅ ኢን ዋይ ኦቨር ቼንጅ ኢን ጂ ነው። እሱ ስንት ነው? 4 ነው። ስለዚህ ይሄ ማለት ነው ቼንጅ ኢን ዋይ ኢኳል ቱ ይሄ 4 ከ4 ታይምስ ቼንጅ ኢን ገቨርንመንት ኤክስፔንዲቸር ይሆናል። ቼንጅ ኢን ዋይ ኢኳል ቱ 4 ታይምስ ቼንጅ ኢን ገቨርንመንት ኤክስፔንዲቸር ስንት ነው? ከ100 ወደ 200 ካደገ 200 ሲቀነስ 100 ለውጡ ስንት ነው? የ100 ለውጥ ነው። 4 ጊዜ 100 400 ትክክል ነው ማለት ነው። የ400 ብር ለውጥ ይኖራል። እንዲሁም ኮንሰምፕሽን ላይ ምን ለውጥ መጣ? ኮንሰምፕሽን መጀመሪያ ስንት ነበር? 1100 ነበር። ሶ ኮንሰምፕሽን ፎርሙላው እዚህ ጋር ያለው 200
200 ፕላስ 0.75 ታይምስ y ማይነስ 100 ነው። y ስንት ነው? እዚህ 1700 ማይነስ 100 ነው። ስለዚህ 200 ሲደመር 0.75 ታይምስ 1700 ሲቀነስ 100 1600 ይሄ ሲባዛ 1200 ሲደመር 200 1400 ስለዚህ አዲሱ ኮንሰምፕሽን 1400 ነው። መጀመሪያ ስንት ነበር? 1100 ነበር። ኮንሰምፕሽን ምን ሆኗል? ጨምሯል። እንዲሁም ኢንካምም ጨምሯል ነው። ከ1300 ወደ 1700 ኢንካም፣ ኮንሰምፕሽን ደግሞ ከ1100 ወደ 1400 ጨምሯል። ካልኩሌት ዘ ኒው ኢኩሊብሪየም ኢንካም ኤንድ ኮንሰምፕሽን፣ ያ ነው ኢኩሊብሪየም ኢንካም ኤንድ ኮንሰምፕሽን። ከዛ ሻው ዘ ኒው ኢኩሊብሪየም ሲቹዌሽን ግራፊካሊ፣ በግራፍ ሳሉ ነው የሚለው። ግራፉ ተመሳሳይ ነው የሚሆነው የምንስለው ግራፍ። በዚህ ኬስ ኤኢ ወይንም አግሪጌት ኤክስፔንዲቸር አግሪጌት ዲማንድ 425 ፕላስ 0.75 ነው። ቅድም የሳልነው 325 ፕላስ 0.75 ዋይ ነበር። አሁን 425 ይሆናል። ስለዚህ ቀና ይላል ነው። ስለዚህ አግሪጌት ዲማንዱ ከርቡ G200 የሆነው የአረንጓዴው ነው የሚሆነው። ምን ይሆናል? እንደዛኛውም ሆኖ ከሱ ከፍ ያለ በስንት 200 ሆኗል። አሁን 100 የነበረው G200 ስለሆነ ከሱ አበቭ ነው የሚሆነው። አያችሁ፣ ወደ ላይ እያንዳንዱ ፖይንት ወደ ላይ። እችኛዋ ስንት ላይ ነበር የጀመረችው? 325 ላይ ስትጀምር፣ እችኛዋ 425 ላይ። እዚሁ ግራፍ ላይ ሳሉ ከተባለ ይሄኛው 325 ላይ ነበር የጀመረው፣ ይሄኛው 425 ላይ። እዚህ አካባቢ ጀምሮ 100 ሲሆን 425 ነው የሚሆነው። ከዛ ጋፑ ተመሳሳይ ሆኖ ይቀጥላል እንደዚህ። አያችሁ፣ ከዚህኛው ከፍ ብሎ ይቀጥላል። በ45 ዲግሪ ቀና ብሎ ይቀጥላል። How equilibrium income and consumption responds if tax revenue rises from 100 to 125? አሁን ደግሞ ታክስ ቢቀየር፣ ታክስ ከ100 ወደ 125 ቢቀየር፣ እዚህ ጋር ታክስ 100 ነበር። ምን የሚፈጠር ይመስላችሁ? ሌላው ነገር እንዳለው ነው። ታክሷን ወይንም ቲ የምትለዋን መቀየር ነው። እዚህ ጋር y ማይነስ ቲ የምትለው። ስለዚህ አግሪጌት ኤክስፔንዲቸር ኢኳል ቱ C ፕላስ I ፕላስ G ነው። C ደግሞ ፎርሙላው 200 ፕላስ 0.75 ታይምስ y ማይነስ t ነው። ፕላስ ኢንቨስትመንት 100 ገቨርንመንት ኤክስፔንዲቸር 100። ስለዚህ እዚህ y ማይነስ t 125 ሆኗል አሁን። ስለዚህ እዚህ 100 200 200 400 ፕላስ 0.75 ታይምስ y ማይነስ ታክስ ቦታ 125 ነው የምንጨምር። ይሄ አግሪጌት ኤክስፔንዲቸር ይሆናል። 400 ፕላስ 0.75 ታይምስ y 0.75 y 0.75 ታይምስ 125 93.75 ይሆናል። ማይነስ 93.75 ከ400 93.75 ሲቀነስ 306.25 ይሆናል። ፕላስ 0.75 y ይሆናል። ይሄ አግሪጌት ኤክስፔንዲቸር ወይንም አግሪጌት ዲማንዱ ፎርሙላው ይሄ ይሆናል። አሁን የተፈለገው አዲሱ ኢንካም እና አዲሱ ኮንሰምፕሽን ምን ይሆናል? ኢኩሊብሪየም ኢንካም ማለት ከአግሪጌት ኤክስፔንዲቸር ጋር እኩል ነው። ስለዚህ y ኢኳል ቱ 306.25 ፕላስ 0.75 y ነው። ይሄ ወደዚህ ሲሻገር y ማይነስ 0.75 y ኢኳል ቱ 306.25 ይሆናል። ይሄ ሲቀናነስ 0.25 y ኢኳል ቱ 306.25 y እንዲቀር ኦቨር 0.25 ኦቨር 0.25 ይሄ ሲጠፋ y ኢኳል ቱ 1225 አዲሱ ኢንካም እንዲሆን፣ ወይንም በሌላ መልኩ ታክስ መልቲፕላየር እዚህ ጋር ቀደም እያወራን ነበር። ታክስ መልቲፕላየር ቼንጅ ኢን y ኦቨር ቼንጅ ኢን t ነው። ኔጌቲቭ 3 እንደሆነ አይተናል። ቼንጅ ኢን y ኦቨር ቼንጅ ኢን t ኢኳል ቱ ታክስ መልቲፕላየር ኔጌቲቭ 3።
ስለዚህ ይሄ ማለት ይሄ ከዚህ ጋር ሲባዛ ቼንጅ ኢን ዋይ ኢኳል ቱ ኔጌቲቭ 3 ታይምስ ቼንጅ ኢን ቲ እንደማለት ነው። ስለዚህ ቼንጅ ኢን ዋይ ኔጌቲቭ 3 ታይምስ ቼንጅ ኢን ቲ። ታክሱ በስንት ነው የተቀየረው? በ25 ነው። ከ100 ወደ 125 ነው ያደገው። ቼንጅ ኢን ቲ 25 ነው። ስለዚህ ኔጌቲቭ 75 በ75 ይቀንሳል ነው ኢንካሙ። ስንት የነበረው መጀመሪያ ስንት ነበር? 100 የነበረ ጊዜ ኢንካሙ 1300 ነበር። ከ1375 ስንቀንስ ስንት ይሆናል? 1225። ትክክል ነው። አዲሱ ኮንሳምፕሽንስ ምን ይሆናል? ኮንሳምፕሽን ኢኳል ቱ 200 ፕላስ 0.75 ኢንቱ ዋይ ማይነስ ታክስ ነው። ታክስ 25 ነው። 125 ዋይ ስንት ነው? 1225 ነው። ከ1225 125 ሲቀነስ 1100 ይሆናል። 200 ታይምስ 0.75 ታይምስ 1100 በ0.75 825 ፕላስ 200 1025 አዲሱ ኮንሳምፕሽን ምን ይሆናል? 1025። ታክስ ሲጨምር ኢንካሙ ምን ሆነ? ኢንካሙ ከ1300 ወደ 1225 ቀነሰ። ኮንሳምፕሽኑ ከ1100 ወደ 1025 ቀነሰ ነው። ይሄንን ነው የምናየው። ከዛ ካልኩሌት ኢኩሊብሪየም ኢንካም ኮንሳምፕሽን ሰርተናል። ግራፊካሊ ሻው አድርግ ነው። ስለዚህ በግራፍ ማሳየት ነው። አሁን የምንሰራው ግራፍ ላይ የትኛው ነው? ለዚህኛው አግሪጌት ዲማንድ 306 ፕላስ 0.75 ዋይ። ይሄ ታክሱ ስንት ሲሆን 125 ሲሆን በቀይ የምናየው ነው። እዚህ ጋር ተመሳሳይ እንደዚህ የተኛ ሆኖ በቀይ የምናየው ላይን ነው የሚሆን። ከሰማያዊው ከኦሪጂናል ቅድም ከነበረው አሁን ሰማያዊ ኦሪጂናሉ ለማነጻጸር ይጠቅማል። ከሰማያዊው በታች ነው። ተመልከቱ። በታች የሆነበት ምክንያት ኮንሳምፕሽኑ በታች ነው፣ ኢንካሙ በታች ነው። ቅድም በላይ አረንጓዴው በላይ ሆኗል። ኮንሳምፕሽኑ ኢንካሙ በላይ ስለሆነ እንደዚህ መስራት ይቻላል። Discuss what will happen to export of a nation if international competitiveness of price of the nation's product decline. That means discuss what will happen to export if domestic price is greater than foreign price. ባጭሩ የሚለው የአንድ ሀገር ምርት ዋጋው ከውጪ ሀገር ካለው ዋጋው ከፍ በሚልበት ጊዜ የምርቱ ዋጋ እና በዓለም አቀፍ ገበያው ላይ ያለው ፉክክሩ ላይ ምን ያመጣል? ኤክስፖርቱ ላይ ምን አይነት ተጽዕኖ ያመጣል? ስለዚህ አይዲያው ምንድነው? when a nation's international price competitiveness declines ምን ይሆናል? ዲክላይን ያደርጋል ኮምፒቲቲቭነሱ ወይንም ከዓለም አቀፍ ገበያ ጋር ያለው ፉክክር ምን ከሆነ የዚህ ሀገር ምርት በዓለም አቀፍ ገበያ ላይ ከሌላ ሀገር ምርቶች ውድ የሚሆን ከሆነ ወይንም ከፍ የሚል ተመሳሳይ ምርት ኖሮ ውድ ከሆነ ሰው ርካሹን ነው የሚገዛው። ስለዚህ ዶሜስቲክ ፕራይሱ የዛ የሀገሩ ዋጋ ከውጪ ሀገራት ዋጋ ከፎሬን ፕራይስ ሃየር ሲሆን ሲበልጥ በዚህ ጊዜ ምን ይሆናል? ተመሳሳይ ምርት ኖሮ እንደማለት ነው። ሶ አንደኛ ሎስ ኦፍ ፕራይስ አድቫንቴጅ ነው የሚሆነው። if domestic goods become more expensive than foreign alternatives international buyers will shift to cheaper substitutes። ስለዚህ አድቫንቴጅ ያጣል ነው። ፕራይስ አድቫንቴጅ ያጣ ማለት ሰው ዓለም አቀፍ ገበያ ላይ ያለው ሰው ወደ ርካሹ ዕቃ ነው የሚሄደው። ተመሳሳይ ምርት ኖሮ ውዱን ከመግዛት ርካሹን ወደ መግዛት ይሄዳል። ስለዚህ ይሄ ብዙ ጊዜ ቴክስታይል ፕራይስ ሴንሲቲቭ የሆኑ ምርቶች ላይ አግሪካልቸራል ፕሮዳክቶች፣ የግብርና ምርቶች እንዲሁም የተመረቱ ማኑፋክቸርድ የሆኑ ምርቶች ላይ ነው። ሁለተኛ የሚያጋጥመው ነገር ሬዲዩስድ ዲማንድ ኢን ግሎባል ማርኬትስ በዓለም አቀፉ ገበያ ፍላጎት ይታጣል። የዛ ሀገር ምርት ሃይ ፕራይስ ስላለው ለስ አትራክቲቭ ይሆናል፣ ብዙም የማይስብ ይሆናል። ይሄ ደግሞ ዲማንድን ፍላጎትን ይቀንሳል። ያው በዓለም አቀፍ ገበያም ቢሆንም ኢላስቲክ ኤክስፖርት ዲማንድ ነው ያለው እና ኖርማል ባየርስ ሴንሲቲቭ ናቸው ከዋጋ አንጻር። ገዢዎች ፕራይስ ቼንጅ ሲያደርግ የፍላጎት የአቅርቦት ከርቭ ነው ያለው። እዛም ትሬድ ባላንስ ዲተሪዮሬሽን የንግድ ባላንሱ ዲተሪዮሬት ያደርጋል። ያ ማለት ፋሊንግ ኤክስፖርትስ ካን ዋይደን ዘ ትሬድ ዴፊሲት ዋጋቸው
የቀነሱ እቃዎች በጣም ይሸጣሉ። ይሄ ደግሞ ትሬድ ዴፊሲትን ያመጣል። በተለይ ኢምፖርት እንደነበረው የሚቆይ ከሆነ ያ ሀገር ኤክስፖርቱ ውድ ሆኖ ኢምፖርት ደግሞ ታረጋለች አይደል ያቺ ሀገር። ስለዚህ ኢምፖርት በምታደርግበት ጊዜ ከምትሸጠው የምትገዛው ይበልጣል። ይሄ ደግሞ ዴፊሲትን እንዲከሰት ያደርጋል። ሌላው ኮምፒቲቲቭነስ ኦፍ ኢመርጂንግ ማርኬት፣ አዲስ የሚነሱ ገበያዎች ይፎካከራሉ ነው። ያንን ምርት ብቅ የሚሉ ተመራጭ ይሆናሉ፣ ኮምፒቲቲቭ ይሆናሉ። ሶ ኢመርጅ በሚያደርጉ ኢኮኖሚዎች ላይ በዋጋ ነው የምትፎካከረው። ዋጋ እየቀነስክ ነው የምትፎካከረው። ያ ካልሆነ ያንን ነገር ካጣ ምንድነው ዲማንዱ ወደ ላወር ኮስት ፕሮዲውሰርስ ይዘዋወራል። ሶ ይሄንን በሪል ወርልድ ኤግዛምፕል እኒ ከተባለ ለምሳሌ ኢትዮጵያስ ኮፊ ቢካም ሞር ኤክስፔንሲቭ ዛን ኮፊ ፍሮም ብራዚል ኦር ኮሎምቢያ ዱይ ቱ ኢንፍሌሽን ኦር ካረንሲ አፕሪሺዬሽን። ለምሳሌ የኢትዮጵያ ቡና ከብራዚል ወይንም ከኮሎምቢያ ቡና ውድ ቢሆን ባለም አቀፉ ገበያ ላይ የበለጠ ውድ በሚሆንበት ጊዜ በተለያየ ምክንያት ካረንሲው አፕሪሺዬት ሆኖ ወይንም ከፍ ብሎ ሊሆን ይችላል። ኢንተርናሽናል ባየርስ ምን ያደርጋሉ? ከኢትዮጵያ የሚገዙትን ይቀንሱና ስዊች ያደርጋሉ ወደ ቺፐር ወደ ሆኑት ሰፕላየሮች አቅራቢዎች ስዊች ያደርጋሉ። ስለዚህ ይሄ ምን ይሆናል? ዚስ ውድ ሀርት ኢትዮጵያስ ኤክስፖርት ኤርኒንግስ ኤንድ ፎሬን ኤክስቼንጅ ሪዘርቭስ። አንደኛ ኤክስፖርት ኤርኒንግ ከኤክስፖርት የምታገኘውን ምንዛሪ አፌክት ያደርጋል። ስለዚህ የውጭ ምንዛሪ አይኖራትም። የውጭ ምንዛሪ ሪዘርቭ ላይ ችግር ያመጣል። ስለዚህ ይሄ ትሬድ ዲፊሲትን ይፈጥራል። የውጭ ምንዛሪ ከሌለ ኤክስፖርት ከምታረገው ኢምፖርት የምታረገው ከበለጠ ትሬድ ዲፊሲትን፣ ትሬድ ባላንስ ዲቴሪዮሬሽንን ያመጣል። እነዚህ ነገሮች ይከሰታሉ። ግራፊካሊ ሻው ዘ ኢምፓክት ኦፍ ኮንትራክሽነሪ ፊስካል ፖሊሲስ ላይክ ዲክላይን ኢን ገቨርንመንት ኤክስፔንዲቸር ኤንድ ኢንክሪዝ ኢን ታክስ ኦን ኬኔዥያን ክሮስ ሞዴል indicate the new equilibrium level on the graph. How fiscal policy contraction affects the equilibrium income. ኬኔዥያን ክሮስ ግራፍ ላይ መጀመሪያ ኬኔዥያን ክሮስ ግራፍ ላይ ያለውን ነገር ነው የምናየው። ዋይ አክሲስ አለ፣ ኤክስ አክሲስ አለ፣ ምን አለ። ዋይ አክሲስ ላይ ኤክስፔንዲቸር አለ ወይንም ፕላንድ ኤክስፔንዲቸር ማለት እንችላለን። ኤክስ አክሲስ ላይ ደግሞ ኢንካም ወይንም ዋይ ኢንካም አውትፑት ማለት እንችላለን። ኢንካም አለ። ሶ በዚህ ላይ ሁለት አይነት ኤክስፔንዲቸሮች አሉ። አክቹዋል ኤክስፔንዲቸር እንደዚህ ከኦሪጂን ተነስተን እንደዚህ የምንሄደው ነው። ይሄ አክቹዋል ኤክስፔንዲቸር ይባላል። ከዛ ፕላንድ ኤክስፔንዲቸር ደግሞ አለ። ፕላንድ ኤክስፔንዲቸር ቀደም እንደሳልነው አይነት ከሆነ ፖይንት ተነስቶ እንደዚህ የሚሄድ ነው ፕላንድ ኤክስፔንዲቸር። እና ፕላንድ ኤክስፔንዲቸር ማለት ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸርን የያዘ ነው። በተሰጡን ኢንፑቶች ወይንም በተሰጡን ጊቨኖች በመነሳት ፕላንድ ኤክስፔንዲቸር ነው የምንሰራው። ኮንሳምፕሽን፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ። አሁን ምንድነው ኮንትራክሽነሪ ፊስካል ፖሊሲ ማለት ኮንትራክት የሚያደርግ እንደማለት ነው። ያ ማለት ይሄ ኤክስፔንዲቸርን የሚቀንስ እንደማለት ነው። ኮንትራክት እንዲሆን እንደሚያደርግ ነው። ይሄም ምን በማድረግ ነው? አንደኛ ገቨርንመንት ስፔንዲንግን በመቀነስ መንግስት የሚያደርገውን ድጎማ በመቀነስ፣ ሌላስ ታክስን በመጨመር። ታክስ ያለበት የት ነው? እዚህ ኮንሳምፕሽን ባል ነው። ምን ይሆናል? ይሄ ፕላንድ ኤክስፔንዲቸር ኢኳል ቱ ኮንሳምፕሽን ታይምስ ዋይ ማይነስ ታክስ ነው ፕላስ አይ ፕላስ ጂ ነው የሚሆነው። ተመልከቱ፣ ይሄ ጂ ከቀነሰ ምን ይሆናል? ይሄ ፕላንድ ኤክስፔንዲቸሩ ይቀንሳል። ያም ማለት ይሄ በጥቁር ያለው ይሄኛው ግራፍ ወደ ታች ዳውንዋርድ ሙቭ ያደርጋል እንደማለት ነው። እንዲሁም ደግሞ ታክስ ምን ከሆነ ከጨመረ፣ ታክስ ጨመረ ማለት ታክስ ኔጌቲቭ ነው። ኔጌቲቭ ጨመረ ማለት ነው፣ ወይንም የሚቀንሰው ከፍ አለ እንደማለት ነው። ኮንትራክሽነሪ ነው፣ ኮንትራክት የሚያደርግ ነው፣ ይቀንሰዋል ኤክስፔንዲቸሩ። ስለዚህ አሁን የተፈለገው what will happen to export if domestic prices የተፈለገው ኮንትራክሽን ሲሆን እንዴት አፌክት ያደርጋል። እንደዚህ የነበረው ግራፍ ቀጥታ ዳውንዋርድ ነው። ይሄ የነበረው ፕላንድ ኤክስፔንዲቸሩ
እንደዚህ የሱ ትይዩ እንደሆነ ወደ ታች ነው የሚወርደው ነው። መጀመሪያ ላይ እዚህ ጋር አክቹዋል ኤክስፔንዲቸሩ በ45 ዲግሪ ቀና ብሎ ያለ ላይን ነው። መጀመሪያ እንዲህ ነበር። አሁን በቀዩ እንደምናየው መጀመሪያ በነበረበት ኢኩሊብሪየም ፖይንቱ የት ነበር? እዚህ ጋር ሁለቱም ክሮስ የሚደራረጉት ኢኩሊብሪየም ፖይንቱ። ሶ እዚህ ጋር ያለ አውትፑቱ ራሱ እዚህ ጋር ነበር። መጀመሪያ የነበረው አውትፑት 1 እንበል። መጀመሪያ ምን የነበረ ጊዜ ፕላንድ ኤክስፔንዲቸር 1 የነበረ ጊዜ። አሁን ግን ሲቀየር ምን ይሆናል? ፕላንድ ኤክስፔንዲቸር 2 ይሆናል። የቱ ወደ ታች ሲወርድ ገቨርንመንት ስፔንዲንጉ ሲቀንስ፣ ታክሱ ሲጨምር ወይንም ግብር ሲጨምር ያው ኤክስፔንዲቸር እቃዎችን የመግዛት ፍላጎት ይቀንሳል። ስለዚህ አዲሱ ኢኩሊብሪየም ወዴት መጣ? ወደዚህ መጣ ነው። ስለዚህ አዲሱ አውትፑት የት ይሆናል? እዚህ ይሆናል፣ ዋይ2 ይሆናል። ሰው አውትፑት ላይ ያለው ኢፌክት ምን ይመስላል? እዚህ ጋር ዋይ1 መጀመሪያ ይፈለግ የነበረው እዚህ ጋር ይመረት የነበረው ወይንም ኢንካሙ እዚህ ጋር ነው። እዚህ ጋር የሚጠይቀን ጥያቄ አንደኛው ምንድነው? አዲሱ ኢኩሊብሪየም ሌቨል ምን ይሆናል? ኢንዲኬት ዘ ኒው ኢኩሊብሪየም ሌቨል ነው። ሁለተኛው ደግሞ ኢኩሊብሪየም ኢንካሙ እንዴት አፌክት ተደረገ? ይሄው ኢኩሊብሪየም ኢንካሙ መጀመሪያ እዚህ ነበር፣ ቀነሰ እንላለን። ወዴት? ወደዚህ። ኢኩሊብሪየም ኢንካም ከዚህ ወደዚህ ቀነሰ። ምን ስለሆነ? ኤክስፔንዲቸሩ ከዚህ ወደዚህ ምን ስለሆነ? ዳውንዋርድ ሙቭ ስላደረገ። ስለዚህ ዳውንዋርድ ሙቭ አደረገ ነው የምንለው። እነዚህ ኮንትራክሽነሪ ፊስካል ፖሊሲ ይባላሉ ሁለቱም። ዲክሪዚንግ ገቨርንመንት ስፔንዲንግን መቀነስ እንዲሁም ታክስን መጨመር፣ ታክሶችን መጨመር። ስለዚህ ቦዝ አክሽንስ ሬዲዩስ ቶታል ፕላንድ ኤክስፔንዲቸር። ሁለቱም አክሽኖች ፕላንድ ኤክስፔንዲቸር አጠቃላይ ፕላንድ ኤክስፔንዲቸርን ይቀንሳሉ። ሶ የሚቀንሱ ከሆነ ኮንትራክት የሚያደርግ ኮንትራክሽነሪ ፖሊሲ የተባለበት ምክንያትም ያ ነው። ስለዚህ ኤኢ ከርቭ ምን ያደርጋል? አግሪጌት ኤክስፔንዲቸር ከርቭ ሽፍትስ ዳውንዋርድ ወይንም ፕላንድ ኤክስፔንዲቸር ከርቭ ወይንም አግሪጌት ኤክስፔንዲቸር ከርቭ ማለት እንችላለን። ዳውንዋርድ ሽፍት ያደርጋል። ከነበረበት ኢንካም ይቀንሳል። መጀመሪያ ቼንጅ ኢን ዋይ ሌዛን 0 ይሆናል። ከዚህ ይሄ ሲቀነስ ሌዛን 0 ይሆናል። ስለዚህ አውትፑት ይቀንሳል ወይንም ኢኩሊብሪየም ኢንካም ይቀንሳል መጀመሪያ ከነበረበት ነው። ስለዚህ ለየብቻ ብንወስድም ገቨርንመንት ስፔንዲንጉ ሲቀንስ ይቀንሳል ወደ ዳውንዋርድ ፕላንድ ኤክስፔንዲቸሩ። ታክስ ሲጨምር እሱም ይቀንሳል። ሶ ሁለቱም ሲቀንሱ የበለጠ ወደ ታች ያደርጉታል፣ ግራፉን የበለጠ ዳውንዋርድ ያደርጉታል። given the following components of aggregate demand in closed economy closed economy ማለት የኦፕን ተቃራኒ ነው። ለውጭ ገበያ ክፍት ያልሆነ ሀገር ውስጥ ብቻ የሚሸጥ ኢኮኖሚ ነው። ሶ ኮንሰምፕሽን እንዲያለ ገቨርንመንት ስፔንዲንግ፣ ታክስ፣ ኢንቨስትመንት ሰጥቶናል። ፋይንድ አግሪጌት ዲማንድ ፋንክሽን። አግሪጌት ዲማንድ ፋንክሽኑ ምንድነው የሚሆነው? አግሪጌት ዲማንድ ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ እንደሆነ እናውቃለን። ኮንሰምፕሽኑ 200 ፕላስ 0.75 ታይምስ ዋይ ማይነስ ታክስ ነው። ኢንቨስትመንት 300 ነው። ገቨርንመንት ስፔንዲንግ 100 ነው። ሶ 200 ፕላስ 0.75 ታይምስ ዋይ ማይነስ ታክሱ 200 ነው። 200 300 ሲደመር 100 ፕላስ 400 ይሆናል። 400 ሲደመር እዚህ 200 አለ 600 ይሆናል። 600 ፕላስ 0.75 ከዋይ ጋር 0.75 ዋይ ማይነስ 0.75 ከ200 ጋር ማይነስ 150 ይሆናል። ከ600 150 ሲቀነስ 450 ፕላስ 0.75 ዋይ ምንድነው? አግሪጌት ዲማንዱ። አግሪጌት ዲማንድ ፋንክሽኑ ይሄ ነው። 450 ፕላስ 0.75 ዋይ ቢ ላይ instead of being exogenous if tax is a function of income and given by equation t find the new aggregate demand function. exogenous ከመሆን ይልቅ ታክሱ እንደ function of income ቢሰጥ ታክስ እዚሁ 200 ነው፣ ግን
እንደ ፋንክሽን ኦፍ ኢንካም ተሰጥቶ የታክሱ ኢንካም ፋንክሽን ኦፍ ኢንካም ፎርሙላው እንደዚህ ቢሆን አሁን አግሪጌት ዲማንድ ፋንክሽኑ ምን ይሆናል? አሁንም መስራት ነው። አግሪጌት ዲማንድ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ነው። ኮንሳምፕሽንን ስናይ እዚህ ጋር 200 ፕላስ አግሪጌት ዲማንድ ኢኳል ቱ 200 ፕላስ 0.75 ታይምስ ዋይ ማይነስ ታክስ ነው ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር አለ ታክስ ቦታ እሺ 200 ፕላስ 0.75 ታይምስ ዋይ ማይነስ ታክስ ቦታ ምን ተኩ ነው 200 ቁጥር ኤግዞጂኒየስ ከሚሆን ይልቅ እንደዚህ ተኩ እያለን ማይነስ 150 ፕላስ 0.25 ዋይ ማይነስ 150 ፕላስ 0.25 ዋይ ቢሆን ሌላው ነገር እንዳለ እሺ ኢንቨስትመንት ስንት ነው አለ 300 ገቨርንመንት ስፔንዲንግ 100 ፕላስ 300 ፕላስ 100 ይሆናል እሺ 200 እዚህ ጋር 300 እና 100 400 አለ እዚህ 200 600 አለ 600 ይሆናል ፕላስ 0.75 ኢንቱ ዋይ ማይነስ ማይነስ ፕላስ ይሆናል ዋይ ፕላስ 150 ማይነስ ፕላስ ማይነስ ይሆናል ማይነስ 0.25 ዋይ ይሆናል ውስጥ ላይ ከዋይ 0.25 ዋይ ሲቀነስ 0.75 ዋይ ይሆናል ውስጥ ላይ ከዛ ፕላስ 150 አለ ከውጪ እዚህ ጋር 0.75 አለ ከዚህ ጋር ሲባዛ 0.75 0.525 ዋይ ይሆናል 0.75 በ150 ፕላስ 112.5 ይሆናል ከዛ እዚህ ከውጪ ምን አለ 600 አለ 600 ፕላስ ከዚህ ጋር ሲደመር 600 712.5 ሲደመር 0.5625 ዋይ ምን አግሪጌት ዲማንድ ፋንክሽኑ ወደዚህ ይቀየራል ነው ሌላ ምንም የሚሆን ነገር የለም ታክሱ ከ200 እንደዚህ በፋንክሽን ቢሰጥ ከ200 የነበረ ጊዜ እንዲህ ነበር ፋንክሽኑ አሁን ወደ ምን ይመጣል ወደዚህኛው ይቀየራል ስለዚህ ልዩነቱ ምንድነው ዋይ የዋይ ስሎፕ እዚህ 0.56 ሲሆን የዚህኛው ስሎፕ ደግሞ 0.75 ይሄኛው ቀና ያለ ይሆናል ሌላው instead of being exogenous if investment is a function of interest rate and given by equation investment በዚህ ኢኩዌሽን ቢሰጥ ኢንቨስትመንት የሆነ ቁጥር ኤግዞጂኒየስ ከሚሆን ይልቅ ኢንቨስትመንት በኢንተረስት ሬት 200 ሲቀነስ 0.10 r ቢሆን find the new aggregate demand function aggregate አዲሱ aggregate demand function ምን ይሆናል ተመሳሳይ ነው ያው c plus i plus g ነው ብለናል consumption 200 plus 0.75 times y minus tax ነው plus investment ቦታ 300 ከመተካት ይልቅ እዚህ ጋር 200 minus 0.1 r 200 minus 0.1 r ብንተካ ገቨርንመንት ስፔንዲንግ ስቲል 100 ነው ፕላስ 100 እናደርጋለን እሺ እዚህ 100 አለ እዚህ 200 አለ 300 እዚህ 200 400 ቁጥሮችን እንደምር ፕላስ እዚህ 0.75 ታይምስ y ማይነስ ታክስ እንት ነው 200 ከዛ ፕላስ እዚህ 0.1 r ይሆናል እሺ 0.75 ታይምስ y 0.75 y minus 0.75 times 200 minus 150 ነው እዚህ ከፊት 400 አለ እዚህ ከኋላ 0.1 r አለ ከ400 ሲቀነስ 150 ሶሪ እዚህ ጋር ቅድም ስንደምር 200 እና 100 300 እና 200 500 ስለዚህ 500 ነው ያለው ከ500 150 350 ይቀራል 350 ፕላስ 0.75y ፕላስ 0.1 r ይሆናል ምን አግሪጌት
ዲማንድ አግሪጌት ዲማንዱ አሁን በኢንካም ላይ በኢንተረስት ሬት ላይም ዲፔንድ የሆነ ይሆናል።